ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 26 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአብይ አህመድን የጨረባ ምርጫ ይመለከታል። ከዛ ባለፈ ግን አዳዲስ የተሰሙ መረጃዎች አሉ፣ ጥሩ በስርዓቶች አሉ። በማስከተል እነሱን የማቀርብ ይሆናል። ምርጫውን በተመለከተ እንግዲህ የአማራ ሕዝብ ማድረግ ያለበትን አድርጓል ብዬ አምናለሁ። አፋብንም ማድረግ ያለበትን አድርጓል። በተቻለ መጠን አማራ ምድር ላይ ትልልቅ ከተሞች ውጭ ባሉ ወረዳዎች፣ ቀበሌዎች ላይ ምርጫው እንዳይካሄድ ማድረግ ተችሏል። ስለዚህ በዚህ ምርጫ ላይ የአማራ ህዝብ አፋብን ብቻ ሳይሆን የአማራ ህዝብም ማድረግ ያለበትን ኃላፊነት ተወጥቷል ብሎ ማለት ይቻላል። በሌሎች አካባቢዎች ላይ ያለውን እንደምታውቁት ቢሆንም ከትግራይ በማስከተል የአብይ አህመድን ምርጫ በማክሸፍ ረገድ የአማራ ህዝብ ዘንድሮ በቁርጠኝነት ተንቀሳቅሷል። ትግራይ የአብይ ምርጫ ላይ ባትሳተፍ፣ የአብይ ድራማ ላይ ቃቃ ላይ ባትሳተፍ በሚወክሏት ልጆቿ እየተመራች ነው። እነዛ ልጆቿ ደግሞ የአብይ አህመድ ተፋላሚዎች ናቸው፣ የአብይ አህመድ ተቃዋሚዎች ናቸው። የአማራ ህዝብ ግን በዛ ደረጃ ቤቱን ዘግቶ የአብይን ድግስ ማክሸፍ የቻለው ብአዴንን ያህል ሸክም ተሸክሞ ነው። ብአዴንን ያህል ሸክም ተሸክሞ ነው። ያው የክልል መንግስት የሚባለው እሱ አይደለም፣ የሚወክሉት ልጆቹ ትግል ላይ ባሉበት ሁኔታ ነው። ስለዚህ እኔ ዘንድሮ የአማራ ህዝብ ይህን አገዛዝ በመቃወም ረገድ ላደረገው አበርክቶ በግሌ ላመሰግነው እወዳለሁ እና የአብይ አህመድ ምርጫ እንደ ህዝብ በተለይም ደግሞ እንደ አማራ ክልል ቅንጣት ታክል ቅቡልነት የለውም ማለት ይቻላል። ሌላው ትብብር ለኢትዮጵያ ዛሬ መግለጫ አውጥቷል። በዛ መግለጫ ላይ ምርጫ ቦርድን ካወደሰ በኋላ የምርጫ ቦርድ ሰብሳቢዋን ካወደሰ በኋላ ምርጫውን ሲያንኳስስ ታይቷል። የጨረባው የምናምን ብሎ በመጥራት እንደገና ህዝብ ልብ ውስጥ ለመግባት ሲሞክር ታይቷል። አንድ ጊዜ ታይታችሁ ግን ከሽፋችኋል ማለት ያስፈልጋል። ከሽፋችኋል። እስር ቤት ያሉ ወንድሞቻችንን ሸውዳችኋቸዋል። በስማቸው እየነገዳችሁ ቅዳሜና እሁድ በ15 ቀን በወር በምትወስዷት ስንቅ እንጀራ በእሷ ፖለቲካችሁን ለመጋገር ሞክራችኋል፣ አጭበርብራችኋል። የአብይ አህመድ ድግስ አዳማቂዎች መሆናችሁን አሳይታችኋል። የተፈቀደላችሁ ጀግኖች፣ የተፈቀደላችሁ ተናጋሪዎች፣ የተፈቀደላችሁ ተቃዋሚዎች መሆናችሁን አሳይታችኋል። እነበለጠ ሞላ አብን በገቡበት መንገድ መጨረሻ ላይ ያገዛዙ አሰላለፍ ውስጥ እንደገቡት ሁሉ ማለት ነው። እነ ብርሃኑ ነጋ ኢዜማን ለምን አገልግሎት እንዳዋሉት ይታወቃል። ስለዚህ በተመሳሳይ መንገድ ውስጥ መሆናችሁ ተረጋግጧል፣ ታውቋል። ትናንት የገባችኋቸውን ቃላት አንድ እንኳን ሳትፈጽሙ የጠየቃቸዋቸው ቅድመ ሁኔታዎች አንዱ እንኳን ተግባራዊ ባልሆነበት ሁኔታ ቃላችሁን አጥፋችሁ የአብይ አህመድን ድግስ ስታሟሙቁ አይተናል። ቃለመጠይቃችሁ ራሱ ከወራት በፊት የነበረውን ቃለመጠይቅና ከሳምንት በፊት በመሳይ መኮንን አንከር ሚዲያ ላይ ስታደርጉ የነበረ ቃለመጠይቅ ቶኑን ግቡና አዳምጡት። ምን ያህል ካህዲዎች እንደሆናችሁ ትረዳላችሁ። ከዛ በፊት የሚታያባችሁን የጀግንነት ስሜት፣ አሁን ላይ ደግሞ እንዴት ስትሽለጠለጡ እንደነበራችሁ ለማየት ከፈለጋችሁ ተመልሳችሁ የራሳችሁን ቃለመጠይቅ ተመልከቱት። ሚስጥረ ስላሴ ፎቶ የተለጠፉ አላግባብ ስለሆነ አስጠፋች ይባልልኛል። አስጠፋች እና ምን ይጠበስ? ፎቶ ቢለጠፍ ቢነሳ፣ መጀመሪያ ግን መፈጸም ያለባትን ቃሏን አልፈጸመችም። እኔ በፊትም ተናግሬያለሁኝ። እነዚህ ሰዎች የተፈቀደላቸው ጀግኖች ናቸው። እነ መስከረም አበራ እስር ቤት በተዘጉበት፣ እነ ገነት አስማማው እስር ቤት በተዘጉበት፣ እነ ገነት አራጌ ደብዛቸው በጠፋበት ሰዓት ላይ መጥተው ጀግና የሚጫወቱት ጀግኑ ስለተባሉ ነው። አገዛዙ ላይሰንስ ስለሰጣቸው ነው፣ ሰርቲፊኬት ስለሰጣቸው ነው እያልኩ ስናገር ነበረ። የጀግንነት ሰርቲፊኬት ማለት ነው። ስለዚህ ማኔጅድ የሆነ ተቃውሞ ስለሆነ አገዛዙ የሚቆጣጠረው ተቃውሞ ስለሆነ የህዝብን ጫካ ውስጥ ያለ እንቅስቃሴ ወደ ምርጫ አምጡ ተብለው ስለታዘዙ ነው። የህዝቡ ፍላጎትም ያለው የህዝቡ ተስፋ ያለው ጫካ ውስጥ ነው። ስለዚህ በፓርቲዎች እምነት እንዲያሳድር፣ በተቃዋሚዎች እምነት እንዲያሳድር፣ በምርጫ እምነት እንዲያሳድር ጀንጅኑ ተብለው ስለታዘዙ ነው ያን ሲያደርጉ የነበረው በማለት ስናገር ነበር። በመጨረሻ የታየው ይሄ ነው። ዛሬ ደግሞ ሌላ አስቂኝ መግለጫ አውጥተዋል። ማንኛውም ግለሰብ ትብብር ውስጥ የተሳተፈ ፖለቲከኛ የአገዛዙን ስልጣን መቀበል የለበትም ብሎ ትብብሩ ወስኗል። እምቢ ፈልጋለሁ ብሎ ሄዶ ቢቀበልስ ማን ይከለክለዋል?
ማን ይከለክለዋል? ምንስ አቅም አላችሁ ያን የምታደርጉበት? ትንሽም ከሌሎች ተቃዋሚዎች በተሻለ መልኩ ህዝብ ልብ ውስጥ ልገቡበት የነበረውን አጀንዳ አክሽፋችሁታልና ጅብ ከሄደ ውሻ ጮኸ አይነት ንግግር ማለት። በአንድ በኩል ምርጫ ቦርድን እያዋደስክ የጨረባ ምርጫ የምትለው እንዴት ነው? መሪዋ እኮ እሷ ነች አይደለም? ሰብሳቢዋ እሷ ነች። ስለዚህ ኃላፊነቷን በአግባቡ ተወጥታለች ብለህ ካሰብክ ምርጫውን መቀበል አለብህ። ከዛ ውጭ ግን አብይ አህመድን ተቀብለህ ስርዓቱን የዘረጋውን ስርዓት መቃወም ምን ይሼ ነው? አብይ አህመድን ተቀብሎ ብልጽግና ማጣጣል እና የብልጽግናን ተግባር ማጣጣል ምን አይነት ፖለቲካ ነው? አሁንም እየሆነ ያለው ይሄ ነው። ሰብሳቢዋን አወደሱ፣ ከዛ ምርጫውን አኳሰሱ ማለት ነው። እና ዞሮ ዞሮ ለሌላ ድራማ የኢትዮጵያ ህዝብ ፈቃደኛ አይደለም ማለት ያስፈልጋል። ኢጋድ እና ኤዩ መግለጫ ሰጥተዋል። የአውሮፓ የአፍሪካ ዩኒየን እና ኢጋድ መግለጫ ሰጥተዋል። የሚጠበቅ መግለጫ ነው የሰጡት። እንደ ቁም ነገርም ቆጥሮ ማውራት አይቻልም። ኡሁሩ ኬንያታ ከምርጫው አስቀድሞ የተናገረውን ንግግር ስትመለከቱ ከዛ ሰውዬ የምጠብቁን ነገር የለም። ይህ ምርጫ ለኢትዮጵያ ብቻ ሳይሆን ለአፍሪካ ወሳኝ ነው በማለት ተናገረ። ስለዚህ ከዛ በኋላ እሱ ታዝቦ የሚናገረው ንግግር ያን ያህል ትርጉም ይኖረዋል ተብሎ አይታሰብም። ኢጋድም ወርቅነህ ገበየሁ ነው። ወርቅነህ ገበየሁ እንደውም ኦህዴድ የሰጠውን መግለጫ እንደሚያነብ ጥርጥር የለውም። የአውሮፓ ህብረት ኢጋድና የአፍሪካ ዩኒየን ለሚሰጡት መግለጫ እውቅና እንደሚሰጥ ገልጿል። ሰጥቷልም ብንል ይሻላል። ሰጥቷል ኦልሬዲ። ምርጫው እኔ ልሳተፍበት አልችልም በታዛቢነት ብሎ ከቀረ በኋላ ምርጫው ከተካሄደ በኋላ ግን እውቅናውን ሰጥቷል። የሚጠበቅ ነው። አባቴ ይቻለም የጉልበተኞች ነች። መጨረሻ ላይ በምንም ብለህ ብቻ ከላይ ከተገኘ ሁሉም ደጋፊ ሆኖ ይከሰታል። ስለዚህ ኢትዮጵያውያን አስቀድሞም በዓለም አቀፉ ማህበረሰብ ምናምን እምነታቸውን ማሳደራቸውን አቁመዋል። የዲሞክራሲ ተምሳሌት የሚደረጉ የመብት ተሟጋች ተብሎ የሚታሰቡ ሀገራት ምን ያህል የሰብአዊ መብት ጥሰት ሲፈጽሙ የታየበት ዘመን ላይ እንገኛለን። ማንነታቸው በግልጽ የታየበት የዲሞክራሲ ፕሪንሲፕል ተብለው የተቀመጡ ነገሮች በሙሉ በእነሱ ክንድ ሲደረማመሱ የታየበት ዘመን ነው። ስለዚህ ህልውናዬን በጣቶች እፈርማለሁ፣ ህልውናዬን በክንዴ ያስከብራለሁ ብሎ የአማራ ህዝብ ወደ ትግል የገባውም ለዛ ነው። ጮቶ ዋጋ የለውም። መግለጫ ቢያወጡ ምን ቢሉ ዋጋ የለውም። ዛሬ ለምርጫ እውቅና የሰጡ ሀገራት ስንት መግለጫ ጽፎ ነበር አይደለም? በኢትዮጵያ እየተካሄደ ስላለው አፈና፣ በኢትዮጵያ እየተፈጸመ ስላለው ጄኖሳይድ ሀገራት እየተሰባሰቡ የአውሮፓ ሀገራት 41፣ 42፣ 43 ሀገራት እየተሰባሰቡ መግለጫ ሲሰጡ ነበረ አይደለም? ግን ያ መግለጫ ትርጉም አልነበረውም። አገዛዙ ላይ ያሳደረው ነገር የለም። ስለዚህ ዛሬ የሚወጡት መግለጫ ከነዚያ መግለጫዎች የተለየ ነው ማለት አይቻልም። የሚጠበቅ ነው የሆነው። በምርጫ የሚቀየር መንግስትም አይጠበቅም። ኢትዮጵያ ውስጥ በምርጫ የሚጠበቅ ስልጣን ላይ ባለበት ሁኔታ ምርጫው በቧሌም ብሎ አብይ አህመድ ቢሳካም ባይሳካም ምርጫው ተሳክቷል ብሎ እንደሚቀጥል የሚታወቅ ነው። ስለዚህ ኢትዮጵያውያን የሚገምቱት ነው የሆነው። አብይ አህመድ የ2018 እቅዱ በምንም መልኩ ቢሆን በሌሎች አጀንዳዎች ሲያደናግር ከርሞ ምርጫ ማካሄድ ነው በማለት ስናገር እንደነበረ ሁሉ አብይ ያችን ህልሙን አሳክቷል። ሌላኛዋ ትንቢት ምን ምትል ነበረች? በ2018 የአብይ አህመድ ስልጣን ያበቃለታል የሚል ነበረ። እሱ ጊዜ እየመጣ ይመስላል። ያው ክረምት ወቅት ላይ ብዙ የሚከሰት ነገር አለ። የተሰሙ አዳዲስ ነገሮችም አሉ። በቀጣይ አብይ አህመድ በሀገራዊ ምክክሩን በመጠቀም አዳዲስ ሀገራዊ ችግሮችን ይፈጥራል። ይህንንም አዳምጡኝ። ሀገራዊ ምክክሩን በመጠቀም የሚፈጠር ችግር እንጂ የሚቀመር መፍትሄ ሊኖር አይችልም። አብይ አህመድ ፕሬዚዳንሻል የማድረግ ስራ ይሰራል። አዲስ አበባ ላይ ያለውን ሁኔታ አዲስ አበባን የባለቤትነት ውሳኔ ይወስናል። ከዛ በቀጣይ ጊዜያት እድሜ ከተሰጠው የኢትዮጵያ ህዝብ ያለፉት 10 ዓመታትን መለስ ብሎ እነሱን እያስታወሰ መደሰት ይጀምራል። ይህን እነግርሃለሁ። አብይ አህመድ ተሳክቶለት ይችን ክረምት ከተሻገረ የኢትዮጵያ ህዝብ ያለፉትን 7-8 ዓመታት በተለይ በወለጋ በምናምን ጭፍጨፋ ሲፈጸም የነበረበትን ዓመታት በሙሉ እንደገና ማመስገን ይጀምራል። ምክንያቱም አብይ አህመድ ታላቋን ኦሮሚያ ለመመስረት ጥረት የሚያደርግበት ጊዜ ይሄ ጊዜ ነው። ከመሃል ሀገር የማባረር ስራ የሚሰራበት፣ ዲሞግራፊ ቅየረው በአዲስ መልኩ የሚስፋፋበት ጊዜ። ስለዚህ በቀጣይ የታሰቡ ነገሮችን ህዝብ እንደ ህዝብ መደገፍ ካልቻለ ያለፉ ጊዜያትን መናፈቁ የሚቀር አይደለም። ሁለተኛው ርዕሳችን የኢትዮጵያ ኃይሎች ወታደራዊ ካውንስልን ይመለከታል። በመጀመሪያው ርዕስ የዳሰስነው ነገር መጥፎ ተብሎ ሊገለጽ የሚችል ነው። በእርግጥ የሚገመት ነው። መጥፎም ቢሆን የሚገመት የተለየ ነገር ሲጠበቅ አልነበረም። አማራ ክልል ላይ በግሌ
እንደውም ከምጠብቀው በተቃራኒ ነው የተገለጸው። ከምጠብቀው በተቃራኒ ማለት ነው። አብይ አህመድ ያው ባለፉት ጊዜያትም 7 ዙር ምርጫ ሲካሄድ ኢትዮጵያ ላይ ህዝብ ባያምንም መካሄዱ አልቀረምና እንደምንም ይሳካል ብዬ አስቤ ነበር። ከዛ በተቃራኒ ግን ተከስቷል። እና ወደ መልካም ዜና ስንሸጋገር የኢትዮጵያ ኃይሎች ወታደራዊ ካውንስል ተመስርተዋል ይላል የኢትዮ ፎረም ዘገባ። ዛራ ሚዲያም ትናንትና ፕሮግራም ሰርቶበታል። በተለያዩ ፕላትፎርሞች እየተገለጸ ይገኛል። ጄኔራል ተፈራም ባደረገው ቃለ መጠይቅ ይህንኑ ገልጿል። የኢትዮጵያ ኃይሎች ወታደራዊ ካውንስል ኢሃወካ እንበለው የኢትዮጵያ ብቸኛ ተስፋ፣ አፋብን፣ ቲዲኤፍ፣ የጉምዝና የጋምቤላ ኃይሎች፣ የአፋር፣ የሶማሌ ወደ 7 አካባቢ ድርጅቶች በጋራ የመሰረቱት ካውንስል ሊመጣ መሆኑ ተሰምቷል። መግለጫውና ጋዜጣዊ መግለጫው ሲቀር አብዛኛው ነገር ተሰርቶ ማለቁን ሰምተናል። ዛሬ ሶሻል ሚዲያ ላይ በሰፊው እየተንሸራሸረ ይገኛል። እና ኢትዮ ፎረም ይህንን ይፋ ከማድረጋቸው በፊት አገዛዙ አንዳንድ መረጃዎች ደርሶ ስለነበረ በድብቅ በሚደግፉት ሚዲያዎች አማካኝነት ይህንን ለመቃወም ጥረት ሲያደርግ ነበር። ጄኔራል ምግብ የሚመራው ወታደራዊ ካውንስል እየተባለ ሲነገር ነበር። ለእኛ የደረሰው መረጃ ግን ጄኔራል ምግብ እንደሚመራው አይደለም። የኛው ወንድሞች የሚመሩት ካውንስል መቋቋሙን ነው የምናውቀው። ከምንም በላይ ግን መሪነት አይደለም። ከምንም ነገር በላይ ወሳኙ ነገር መርህ ነው። በመርህ ላይ የተመሰረተ በአቋም ላይ የተመሰረተ መግባባት ላይ ደርሰህ አንድን ካውንስል ከመሰረት ከአንድን ድርጅት አንድን ትብብር ከመሰረት መሪው ማንም ቢሆን በመርህ ላይ እስከጸና ድረስ ለውጥ ያመጣል ብዬ አላስብም። ያ ግን ፕሮፓጋንዳ ለመፍጠር ታስቦ ነው ጄኔራል ምግበይ የሚመራው ወታደራዊ ካውንስል የሚል ፕሮግራም ሲሰራ የነበረው። ስለዛ ነው። ይህን መረዳት ያስፈልጋል ወገኖች። የኢትዮጵያ ብቸኛ ተስፋና መዳኛ ይሄ ነው። ጠላስ ሚዲያ እስካሁን ድረስ ጉልበት የሆነ ሳስበው በዚህ ትግል ውስጥ እንዲቆይ ያደረገኝ ነገር በኢትዮጵያ ኃይሎች መካከል ትብብር ሊኖር ይችላል፣ ሊመሰረት ይችላል የሚለው ነው እውነት ለመናገር እና ይህንንም በማየቴ እኔ በግሌ ደስ ብሎኛል። ተስፋ እየታየ ነው። የመጨረሻ በአንድ ወር ውስጥ ብዙ ለውጥ ሊፈጥር የሚችል ትብብር እየመጣ መሆኑን መረዳቴ አስደስቶኛል። የልፋቴ ውጤት ነው፣ የጥረቴ ውጤት ነው። ብዙ ተሰድቤበታለሁ፣ ብዙ ዘለፋ አስተናግጄበታለሁ። ግን ይሄ ሁሉ ላንተ ነው አማራዬ እያልኩ አለፍኩት። የምሬን ነው የምላችሁ። ይሄ ሁሉ ላንተ ነው አማራዬ እላለሁ ቤቴ ብቻዬም ማለት ነው። የሀገር ስድብ ሳነብ ቆይና ይሄ ሁሉ ላንተ ነው አማራዬ። እኔ ለግሌ የማገኘው ነገር ስላለ አይደለም፣ የግል ጉዳይ ስለሆነ አይደለም። አንተን አሸናፊ የሚያደርገው መስመር ይሄ ነው ብዬ በማሰቤ የተነሳ ነው። አንተን ከህልውና አደጋ የሚታደገው መስመር ይሄ ነው ብዬ በማሰቤ የተነሳ ነው የምሰደበው አማራዬ። እና ይሄን ሁሉ ስድብ በጸጋ እቀበለዋለሁኝ እያልኩ ስል ነበረ። የሆነ ሆኖ ግን ተሰርበንም አልቀረንም። አሁን ላይ የኢትዮጵያ ኃይሎች ወታደራዊ ካውንስል እየመጣ መሆኑ ተሰምቷል። አብይ አህመድ እንግዲህ ከድሮን ውጭ ወታደር አልባ ሀገር እየመራ መሆኑ ይታወቃል። ወታደር እኮ የለውም አብይ አህመድ። ይሄንን መረዳት ያስፈልጋል። አብይ ወታደር የለውም። ከድሮን ከጀት ውጭ ወታደር የለውም። እርግጥ አማራ ክልል ላይ ሁሉንም እዞች አስገብቶ የአፋብንን እንቅስቃሴ መክታት ይችላል። ሌሎች ኃይሎች ግን ተሰባስበው ከመጡ ወታደሩ አባቴ አንድ ሳይተኩስ ህይወቱን ወደ ማትረፍ መግባቱ የሚቀር አይደለም። ትግራይ እንኳን ብቻዋን የተንቀሳቀሰች ጊዜ በአንድ ወቅት የተፈጠረውን ነገር የምትረሱት አይደለም። አሁን ደግሞ ሰፊ ዝግጅት ተደርጓል። በተለያዩ ቦታዎች ላይ ሰፊ ዝግጅት ተደርጓል። የአገዛዝ ማለት እኮ የምርጫ ቀን የአህጉሩን ታዛቢዎች ያመጣባትን ቀን እንኳ ኢትዮጵያ ላይ ሰላም ማስፈን ያልቻለ አገዛዝ እኮ ነው። አይገርማችሁ? አማራ ክልል እኮ ይዞን ከተሞችን እኮ ለቆ ሲፈረጠጥ የታየ አገዛዝ ነው። እነ ደብረ ታቦርን አስረክቦ ሲሸሽ የነበረ እኮ አገዛዝ ነው። የምርጫ ቀን እንኳ ሰላም ማስከበር የማይችል የራሱን ድግስ ማስከበር የማይችል እኮ አገዛዝ ነው ስልጣን ላይ ያለው። ያንተን ሰላም ቶ ያንተን ደህንነት ቶ የአፍሪካ ህብረት የኢጋድ ሰዎች የተሳተፉበት ድግስ እሱን እንኳ ማስከበር ያልቻለ አገዛዝ ነው። አፋብን ከተንቀሳቀሰ ማንም ሊያቆመው እንደማይችል የታየበት ነው። ከትናንቱ ላይ የተካሄደው ዘመቻ የምርጫው ቀን የተካሄደው ዘመቻ አፋብን ከተንቀሳቀሰ ራሱ ብዙ ተአምር መፍጠር እንደሚችል ያሳየ ነው ማለት ይቻላል። በተረፈ ግን አብይ አህመድ ከድሮን ውጭ ወታደር አልባ ሀገር እየመራ ነው። አፋብንም የምርጫ ቀን አብዛኛው ከተሞችን እንዲቆጣጠር ሊያጥለቀልቅ የቻለው ወታደር ባለመኖሩ የተነሳ ነው ማለት ይቻላል። በመሆኑም የኢትዮጵያ ኃይሎች መተባበር ከቻሉ በአንድ ወር ውስጥ 4 ኪሎ ይደርሳሉ። ይህም መዝግበ ያዘው። ካውንስሉ መግለጫ ሰጥቶ ወደ ስራ በገባ ማግስት በእርግጠኝነት እነግርሃለሁ በአንድ ወር ውስጥ ቤተመንግስት ይደርሳሉ። በአንድ ወር ውስጥ ማለት ነው።
እንደውም እነሱ ወደ እንቅስቃሴ ገቡ ሲባል ህዝብ ያምጻል፣ በየቦታው አመጽ ይቀጣጠላል። ተስፋ ሰጪ ኃይል እየመጣ መሆኑን ሲሰማ ኢትዮጵያ ሚዛኑን አይታ ግልብጥ ትላለች። ህዝባችንን ካወቅነው ቆየን አባቴ። ምዕራባውያንና ኢትዮጵያውያን ተመሳሳይ አይነት አስተሳሰብ አላቸው። ሁሌም የኃይል የበላይነቱን የወሰደን መደገፍ ያውቁበታል ብያለሁ ባለፈው፣ ያውቁበታል። ስለዚህ ተስፋ የሚሰጥ ነገር ባለማየቱ፣ ተስፋ የሚያሳድርበት ነገር ባለማየቱ ነው አሁንም የአብይ አህመድ ድግስ ላይ እየመረረውም ቢሆን በደቡብና በመሀል ሀገር መሳተፍ የቻለው። ከዛ ውጭ ይሄ አዲስ የተመሰረተው ካውንስል መግለጫ ሰጥቶ ወደ እንቅስቃሴ በገባ ማግስት ህዝብ በየቦታው ብዙ ነገር መስራት ይጀምራል። ህዝቡ ራሱ አገዛዙን ማጥፋት ይጀምራል። እኔ ከዚህ በፊት ተናግሬያለሁ። የሰሜን ኃይሎች ጉዞ ጀመሩ ቢባል ወልዲያ ሲደርሱ የደሴ ህዝብ አካባቢውን አስጥቶ ይጠብቃቸዋል። ደሴ ሲገቡ ኮምቦልቻ ላይ ከትግል የጸዳ ሜዳ ይጠብቃቸዋል እያልኩ ስናገር ነበር። ምክንያቱም ህዝቡ መሮታል፣ ተንገፍግፏል። ስለዚህ ተስፋ ሰጪ እንቅስቃሴ ስላጣና ተስፋ የማይደረግበት ነገር ተስፋ አደርጋለሁ ሲል እንዳይበላ ስለፈራ እንጂ የኢትዮጵያ ህዝብ እየጠበቀ ይገኛል እና አብይ አህመድም በአንድ ወር ጊዜ ውስጥ መፈርጠጡ የሚቀር አይደለም። አብይ ይህን ሲሰማ በእርግጠኝነት የካውንስሉን መመስረት ሲሰማ የጨረባው ምርጫ የፈጠረበት ደስታ ይጠፋዋል። በእርግጠኝነት መናገር የሚቻለው አብይ አህመድ ከምንም በላይ ሊሰማው የማይፈልገው ዜና ይሄ ነው። የአብይንም እድሜ የሚያሳጥረው ይሄ ነው። ከዛ ውጭ በምርጫ የሆነ ነገር ይከሰታል ብሎ የሚያስብ የለም። አብይ አህመድ በምርጫ 100 ዓመት ይቆያል። እድሜ ዘላለም መኖር ይችላል። ዘላለም ማለት ነው። የህዝባችንንም ስለ ልቦና የምታውቁት ነው። የአፍሪካ ምርጫ እንደምታውት ነው። ከዚህ በላይ መቼም የወረደ ምርጫ ሊካሄድ አይችልም። የወረደ ብልጽግናዎች ራሱ መቀበል አቅቷቸው ሲነዟቸው የነበሩ ፕሮፓጋንዳዎችን ካያችሁ ውስጣቸው ብሽቀት ነበረ። ውስጣቸው የበታችንን መንፈስ ይነበብ ነበር፣ መከፋት ነበር፣ ህዝብን መቀየም ይታይበት ነበር። ግን የአውሮፓ ህብረት ላይ በጣም የአፍሪካን ቢጤዎቻቸውን ሰብስበው የጥቅም ሸሪኮቻቸውን ሰብስበው መግለጫ ሰጡ፣ አጸደቁ ማለት ነው። እና አብይ የ2018 እቅዱ አንደኛ ምርጫውን ማሳካት ነበር። ሁለተኛ ደግሞ በባሌም በቦሌም ብሎ በሰሜኖች መካከል ያለውን ትብብር ይፈጠራል ተብሎ የሚታሰበውን ትብብር ማፍረስ ነበር። ይህም ይሳካለት አይመስልም። በተረፈ ትብብር ለምን አስፈለገ? ካውንስል ለምን አስፈለገ? በኢትዮጵያ ባሉ ኃይሎች መካከል ትብብር ለምን አስፈለገ? አንደኛ ተጋጣሚው ባንክና ታንክ ያለው ስቴት በመሆኑ ነው። ትልቅ ኃይል ስለተጋጠሙ እና በተናጠል ይህንን ኃይል ማሸነፍ ስለማይቻል ነው። ሁለተኛ ኢትዮጵያ የብሔር ብሔረሰቦች ሀገር ስለሆነች ነው። ኢትዮጵያ የአማራዎች ሀገር አይደለችም። ኢትዮጵያ የትግራዮች ሀገር አይደለችም። የኦሮሞ ሀገር አይደለችም። የሁሉም ሀገር ነች። የሁሉም ሀገር እስከሆነች ድረስ፣ የብሔር ብሔረሰቦች ሀገር እስከሆነች ድረስ ትግሉም እንደዛ መሆን አለበት። በጋራ ትግል እንጂ በአንዱ ትግል ሌላው ድል ማድረግ ስለሌለበት ነው። እንደው ተሳክቶለት አፋብን ሙሉ ለሙሉ የኦህዴድንና የብአዴንን አገዛዝ ጠራርጎ 4 ኪሎ ቢገባ እኮ ሌሎች ኃይሎችን ጥሪ ማድረጉ አይቀርም፣ ቢሳካ እንኳ ማለት ነው። ሌሎች ኃይሎችን ጥሪ ታደርጋለህ። ጥሪ ስታደርግ ደግሞ የኦሮሞ ህዝብ የወከለውን ነው የምትቀበለው። የለም ጃልመሮን አልቀበልም መከሌን ነው የምቀበለው ልትል አትችልም። ምክንያቱም አንተ ስትታገል የነበረው እኮ እኔ ዘመነ ካሴ እንጂ ወኪሌ አገኘው ተሻገር አይደለም፣ የኔ ወክል አስረስ ማረ ወይ ደግሞ ሄኖክ አዲሴ ወይ ደግሞ ምሬ ወዳጆ እንጂ ተመስገን ጥሩነህ አይደለም ብለህ ስትታገል ከረምክ። ከዛ በኋላ ለቤኒሻንጉሉ ለኦሮሞ አንተን የሚወክልህ ከሌ ነው ብለህ ልትወሰንለት አትችልም። ይሄ ነው መርህ ማለት ይሄ ነው። በአንተ እንዲደረግበት የማትፈልገውን ነገር በሌሎች ላይ ማድረግ አለመቻል ነው። የነፃነት ታጋይ ማለት ለሌሎች ባርነትን ጭኖ መምጣት አይደለም፣ ለሌሎችም ነፃነት መታገል መቻል ነው። እና ሁለተኛ ትብብር ያስፈለገው በጋራ ትግል እንጂ በአንዱ ትግል ሌላው ድል ማድረግ ስለሌለበት ነው። ምስለኔ የሚሾምበት ዘመን ስላለፈ ነው። አገር የህልውና አደጋ ውስጥ ስለወደቀች ነው። አገር የህልውና አደጋ ውስጥ ገብቷል። ይህንን እስካመንክ ድረስ፣ ይህን እስከተቀበልክ ድረስ የትኛውንም ጥምረት ትቀበላለህ። የሚያለያየ ምንድን ነው? አንተ የህልውና አደጋ ውስጥ ኢትዮጵያ አልገባችን ብለህ ካመንክ የቅንጦት ጥያቄዎችን ማቅረብ ትጀምራለህ። ኢትዮጵያ የህልውና አደጋ ውስጥ ወድቃለች፣ ህዝባችን እየጠፋ ነው ብለህ የምታመን ከሆነ ግን የትኛውም ኃይል ጋር ለመስራት ማትቧጥጠው መንገድ ሊኖር አይችልም እና የህልውና አደጋ ውስጥ ወድቃለች። ሲዳሞውን ብትመለከት፣ ሶማሌውን ብትመለከት፣ ክርስቲያኑ፣ ሙስሊሙ፣ አፋር፣ አማራ፣ ትግራይ፣ ጉምዝ፣ ጋምቤላ ሁሉም የህልውና አደጋ አጋጥሞታል ማለት ይቻላል። ክርስቲያንና ሙስሊም አይደለም፣ ክርስትናና እስልምና ራሱ የህልውና አደጋ አጋጥሟቸዋል። ኢትዮጵያ ውስጥ እየተስፋፋ ያለውን አስተምሮ ተመልከተው እስኪ።
ሃይማኖት የለሽነት እኮ እየተሰበከ ይገኛል። አጭበርባሪነት እኮ እየተሰበከ ይገኛል። መግደል እኮ እየተሰበከ ይገኛል። ከ10ቱ ትእዛዛት በተቃራኒ ግደል የሚል መንግስት እኮ ተፈጥሯል። አታውቁም? ይሄንን ግደል፣ እገት፣ ዝረፍ የሚል መንግስት እኮ ተፈጥሯል። ጎጃም ላይ ቸብ ሲደረግ አቢቶሮ ላይ ስልክ ደውሎ እገቱና በሏቸው የሚል ትእዛዝ የሚሰጥ እንደ ሽመልስ አብዲሳ ያለ የመጨረሻ ሞራል የለሽ አመራሮች እኮ ወደ ስልጣን መጥተዋል። ሃይማኖት የለሽነት፣ ፈሪሃ እግዚአብሔር የለሽነት በኢትዮጵያ ምድር ላይ እኮ እየተስፋፋ ይገኛል። አይደለም እንዴ? አይደለም? ይሄ ማለት በሌላ ቋንቋ ሲገለጽ እስልምና፣ ክርስትና፣ ፕሮቴስታንት ምናምን የምንላቸው ነገሮች በሙሉ የነሱ አስተምሮ እየተደመሰሰ መሆኑን ትረዳላችሁ። ዛሬ ፕሮቴስታንት ቸርቾች ውስጥ ሄዱ እስኪ የሚሰበከውን ነገር ተመልከቱ። ኢየሱስ ይሰበካል እንዴ? ኢየሱስና አምላክ ነው እንዴ እየተቆጠረ ያለው? እየተጭበረበረበት በስሙ እየተነገደበት እኮ ነው። ዛሬ እስልምና ውስጥ ያሉ ሰዎችን ተመልከቱ፣ የሚከተለውን ነገር ተመልከቱ። ትናንት አክሱም ላይ የሌለ ነገር ፈጥሮ ሲያጓጉኑ የነበሩ ኡስታዝ ተብዬዎች አሁን አርሲ ላይ የሁሉ እልቂት ሲከሰት አግባብ የሌለው ግድያ ተፈጽሞ ከሆነ ይልሃል እነ ሙራድ ማለት ነው። አግባብ የሌለው ግድያ፣ አግባብ ያለው ግድያ ማለት ምን ማለት ነው? እባክህ አግባብ የሌለውስ ማለት ምን ማለት ነው? ግድያ ተብሎ አግባብ ያለው አግባብ የሌለው ብሎ መከፋፈል ይቻላል? ዛሬም አርሲ ላይ ከገደሉም በኋላ እኛኑ እየከሰሱን ይገኛሉ። እኛኑ እየከሰሱ ብሌም ማድረግ ማለት ነው። ይሄ የአህመድን ጀበል ስልጠና ነው። ብሌም ታደርጋለህ። ከገደልክ በኋላ ከጨፈጨፍክ በኋላ እንደገና የገደልከውን ሰው አንተ ነገዳው ብለህ ተከሰዋለህ። ይህን ስልጠና ሲሰጥ ነበረ። ስለዚህ ሃይማኖትም ኢትዮጵያ ውስጥ አደጋ ውስጥ ወድቋል ማለት ይቻላል። ህዝቡ በሰላም እጦት ብቻ ሳይሆን በድህነት ቀንበር ውስጥ ስለወደቀ ነው ትብብር ያስፈልገው። ኢትዮጵያ በዘመኗ እንደዚህ ደሂዳ አታውቅም። ቤተሰቦቻችን በዘመናቸው እንደዚህ ተቸግረውብን አያውቁም። አይደለም እንዴ? አያውቁም። መንግስት ሰራተኛው ዛሬ በፌዴራል የተቀጠረ በክልል የተቀጠረ የሚበላው የሚያጣበት ጊዜ ላይ ደርሰናል። ዶክተሮቻችን ትናንትና ስናርግ ዶክተር መሆን እንፈልጋለን እንዳላል ሁሉ ዛሬ እኮ አባቴ ምነው ዶክተር ባልሆንኩ የሚል ሐኪም ተፈጥሯል። አይደለም እንዴ? ተፈጥሯል። ስለዚህ ህዝቡ ሰላም እጦት ብቻ ሳይሆን በድህነት ቀንበር ውስጥ ስለወደቀ ነው ትብብር የሚያስፈልገው። በተናጠል ትግል ኢትዮጵያን ቀርቶ የራስን ክልል ነፃ ማውጣት ስለማይቻል ነው። ተሞከረ እኮ ባለፉት ጊዜያት ተሞከረ አይደለም? ስቴት በመሆኑ የተነሳ ህዝብ አለው። ህዝቡን በግዳጅም እያፈሰ ወታደር ያደርጋል። አንተን እየዘረፈ እየመነተፈ ባገኘው ገንዘብ ጦር መሳሪያ ይገዛል፣ መልሶ ይተኩስብሃል። እንዲህ ያለን ኃይል ለማሸነፍ በአንድ ክልል ኃይል ብቻ በፍጹም ልታስወግደው ስለማይቻል በእነዚህ ምክንያቶች ነው ትብብር አስፈላጊ የሆነው ማለቱ ወዳሉ። ከመሸጋገሪያው በኋላ ስንመለስ የአንዳንዶች ፍላጎት ግን ግራ ይገባኛል። እውነት ለመናገር እንግዲህ ካውንስልም ሲመሰረት የአንዳንድ ወገኖች ተመሳሳይ አስተላለፍ ውስጥ ነን ብዬ የማስባቸው ወገኖች አስተላለፍ ግራ ይገባኛል። ተቃዋሚ ይመስሉሃል። በተለይ ደግሞ ሶሻል ሚዲያ ላይ የማያቸው ማለት ነው። በሚዲያው ዘርፍ ያሉ ኃይሎችን ስመለከት ተቃዋሚ ይመስሉሃል። ለውጥ የሚፈልጉ ይመስልሃል። ግን እውነተኛ ለውጥ የሚያመጣ መስመር ሲዘረጋ ተቃውሟቸውን ይዘው ይመጣሉ። እውነተኛ ለውጥ የሚያመጣ ስርዓት ለውጥ ማምጣት የሚችል የኢትዮጵያን ሰላም ወደነበረበት መመለስ የሚችል አደረጃጀት ሲመጣ እንቅስቃሴ ሲደረግ ግን ተቃዋሚ ሆነው ይከሰታሉ። ምንም ረበለላቸው ነገሮች ከነሱ በላይ ተቃዋሚ የለም፣ ከነሱ በላይ አደራጅ የለም። ትርጉም በሌላቸው ተግባራት ማለት ነው። እና ትርጉም ያለው ተግባር ሲመጣ ግን ጭንብላቸውን ላጥ አድርገው ይጥሉና ተቃዋሚ ሆነው ይከሰታሉ። እንዴ ምንድን ነው የምትለው? አሳየ። ትናንትናም አንዱ የኔን ስክሪንሾት አድርጎ ሲያዟዙር ነበረ። ምንድን ነው የምትለው? የምን ትግራይ ኃይል ነው የምታወራው? የምን ኦኤልኤ ነው የምታወራው? ይህም አይታሰብም። የአማራን አብዮት ለሌሎች አሳልፎ መስጠት በእርግጠኝነት ብዙ ማሰብ የሚችሉ ሰዎች ናቸው። ብዙ ማሰብ ማለት ነው። ለሌላ አሳልፈ የምትሰጠው እኮ የተጨበጠ ነገር መዳፍ ውስጥ የተኖረ ነገር ሲኖር ነው። እና የአፋብን እንቅስቃሴ ያለፉ ጊዜያት በጣም አመርቂ ቢሆንም በየትኛውም ሀገር ታይቶ የማይታወቅ በጎሬላ ፋይት ደረጃ ማለት ነው በአንድ ጊዜ ከዛ ተነስቶ እየማረከ ምን እያለ በዚህ ደረጃ የተሰባሰበ ኃይል በዓለም ታሪክ ውስጥ ታይቶ ባይታወቅም ግን ደግሞ ያን ያህል የሚያኮራ አይደለም። ብቻውን ፋኖ ብቻውን አራት ኪሎ ይገባል ብለህ በኮንፊደንስ የምታወራበት ሁኔታ የለም። ይህንን እቅጩን መናገር ስለሚያስፈልግ ነው። ብትገባ እንኳ ነገ ትግል ይጠብቅሃል አባቴ። ሌሎቹን ሳትይዝ ብቻህን ሰንጥቀኸው አልፋ 4 ኪሎ ብትገባ ነገ ትግል ይጠብቅሃል። እንደ አማራ ሁሉ የሚያምፅ ኦሮሞ አለ እኮ፣ እንደ አማራ ሁሉ የሚያምፅ ትግሬ አለ እኮ አይደለም። ስለዚህ ይሄ ነገር ተገቢ ነው ብዬ አላስብም። እና አንዳንዶችን ስትመለከቱ ተቃዋሚ ይመስሏቸዋል፣ ግን ለውጥ የሚያመጣ መስመር ሲፈጠር እንደገና
የዛ ለውጥ ተቋሚ ሆናችሁ ነው የብልጽግና አዳኝ ሆነው ሲከሰቱ ታያላችሁ። ኢትዮጵያ የህልውና አደጋ አጋጥሟታል ብለው ያስባሉ ወይ ብዬ ጠይቃለሁ። አንዳንድ ጊዜ ሪሊ እነዚህ ሰዎች ኢትዮጵያ የህልውና አደጋ አጋጥሟታል፣ የአገዛዝ መቀየር ይኖርበታል የሚል እምነት አላቸው ወይ ብዬ ስጠይቅ እኔም አገኘው መልስ የላቸውም። አጭበርባሪዎች ናቸው። ልክ ትብብር ውስጥ እንደነበሩት ሰዎች የተፈቀደላቸውና ስልታዊ አገዛዙ ደጋፊ የሆኑ ግን ተቃዋሚ ታጋይ እንዲጫወቱ የተፈቀደላቸው ናቸው የሚል ድምዳሜ ላይ እደርሳለሁ። የሚታገሉት ለህዝብ ወይስ ለሀብት ብዬ ስጠይቅም ለራሳቸው ተጠቃሚነት ነው፣ ሀገርን ለማትረፍ አይደለም የሚል ድምዳሜ ላይ እደርሳለሁ። ምክንያቱም መረጃ ያላቸውም እንዳለን ያውቁታል። ከኔ በላይ መረጃ ያላቸው ያለውን ሁኔታ ያውቁታል። አገዛዙንም በተመለከተ መረጃ አላቸው። የአፋብን እንቅስቃሴ በተመለከተ መረጃ አላቸው። መረጃ ያላቸው ነው። ግን መጨረሻ ላይ ትግሉ ወደ መስመር ሊገባ ሲል እሱን ለማጥለፍ ጥረት የሚያደርጉት ግን ደስ የሚለው ነገር የአማራን ትግል ለማጨንገፍ በየቦታው የሚሯሯጠው ብዙ ቢሆንም አማራ መሪዎቹን ወልዷል። የአማራ ህዝብ ልጆቹን ወልዷል፣ ወደ ትግል አስገብቷል። እንደ ራስ አርበኛ ዘመነ ካሴ፣ እንደ አስረስ ማረ፣ እንደ ጄኔራል ተፈራ፣ እንደ ብሬ ወዳጆ፣ እንደ ሄኖክ አዲሴ፣ እንደ አበበ ፈንታው፣ እንደ አርበኛ ሀብቴ ወልዴ፣ ደረጀ በላይ፣ ዮሐንስ ንጉሱ፣ መከታው ማሞ፣ ደሳለኝ ሲያስብ ሸዋ፣ አርበኛ ብሩክ አይነት ጀግኖችን ፈጥሯል። ተራማጅ ጀግኖችን ፈጥሯል። አባቴ አንድ ቦታ ላይ ተቀፍድደው ያልታሰሩ እና ለህዝብ ይበጃል ለሀገር ይበጃል ብለው የሚያስቡትን ነገር በሙሉ የሚሰሩ ጀግኖችን ፈጥሯል እና እነዚህ ጀግኖች ብዙዎች ቀፍድደው አስረው ወደኋላ ሊመልሷቸው የሞከሩ ቢሆንም እነሱ ግን ወደፊት መራመዳቸውን አጠናክረው ቀጥለዋል። እንደ ሻለቃ ድርሳን፣ እንደ ሻለቃ ዝናቡ፣ እንደነ በለጠ ሸጋው፣ እንደነ ወንድሙ ማሩ፣ እንደነ ኮሎኔል ሞገስ አይነት ጀግኖችን የአማራ ህዝብ ወልዷል። ስለዚህ በምንም መልኩ ቢሆን የፈለገ ዘመቻ ቢከፈት ወደፊት ከመሄድ የሚያግዳቸው ይኖራል ተብሎ አይታሰብም። በተረፈ ጀነራል ተፈራ ከኤምኤስ ጋር ቃለመጠይቅ አድርጓል። ኢትዮ ፎረምም ሲናገር የነበረውን ዛራ ሚዲያም ሲናገር የነበረውን አረጋግጧል። እቅጩ ነግሯቸዋል። ለብልጽግና ሰዎች ዛሬያችን እየቆረረጠ ስኳድ ሲያዟዙር ይውላል። አባቴ ግን የፈለገ ነገር ብታደርግ የፈለገ ኦህዴድን ማትረፍ የሚቻል አይደለም። የመጨረሻ አሳፋሪ ነገር በዚህ ዘመን ውስጥ ከኦህዴድ ጎን መሰለፍ ነው። ከኦህዴድ ጎን እንኳን አማራ ሆነ ይቅርና ለአንድ ኢትዮጵያዊ በህይወት ዘመን በሙሉ ሲያሳፍርህ የሚኖር ተግባር ማለት ከኦህዴድ ጎን መሰለፍ ነው። በልጅ ልጆችም የሚያስወቅስ ተግባር ማለት ከአብይ አህመድ አገዛዝ ጋር ተሰልፎ መገኘት ነው እና ጀነራል ተፈራ ጽምዶን ሳንጠቀም አገር ውስጥ ያሉ ኃይሎችን አስተባብረን ይህን አገዛዝ እናስወግደዋለን በማለት እቅጩን ተናግሯል። ምን ማለት ነው? ይሄ ማለት በቃ አሁን ለኢትዮጵያ ህዝብ ሆነ ኢትዮጵያ ውስጥ ላለ ከብልጽግና በላይ ጥላት የለውም። ይሄ ነው፣ ከብልጽግና በላይ ጥላት የለውም። ይህን ደግሞ ራሳችን እናደርገዋለን። እዚያው ኢትዮጵያውያኖች የሆነው እናደርገዋለን። ለምን መደረግ ስላለበት በብልጽግና ላይ ድንጋይ ወረውራለሁ የሚል ኢትዮጵያዊ ጋር የምናደርገው ነው። እኛው ራሳችን እንበቀዋለን። አሁን ጭንቀቱ ወደ ግብጽ ይሄዳል፣ ወደ ሱዳን ይሄዳል፣ ወደ ተለያየ ይሄዳል። ከዛ ሳይደርስ እኛ እንበቀዋለን። እየሆነ ያለው እኮ ይሄ ነው። አሁን ወደ ጽምዶ ምን አስሄደው? እዚያው ኢትዮጵያውያኖቹ ይሄ ስርዓት ለኢትዮጵያ አይበጅም፣ ይሄ ስርዓት ከምድረገጽ መጥፋት አለበት የሚል እምነትና አቋም እስከያዝነ ድረስ ሱዳን ነው ግብጽ ነው የሚለው ምንም ፋይዳ የሌለው ነገር ነው። ራሳችን ነው። ምክንያቱም ይመለከተናል። ከዚያ ውጭ ለብልጽግና ግብጽ ከሱዳን የሚመጣ የለም። ትንሽ ፖለቲካ እንትን ያገኘው መስሎት ህዝቡንም ያሰለፉ መስሎት ነው የሚጮኸው እንጂ እኛው ራሳችን ነው። ስለዚህ ይሄ ተደጋጋሚ ጭንቀታቸውን የሚያወሩት ካልሆነ በስተቀር በራሳችን ነው ጥላቱ ነው የመጣው። በራሳችን ኢትዮጵያኖች መተባበር ካለብን ራሳችን ተባብረን እናደርገዋለን። ሌላ ሀገር አያስፈልገንም። ሌላ ሀገር ምንም አያስፈልገንም። እኛው እንሰራዋለን፣ እየሰራሩ ነው። ስለዚህ በዚህ ክልል የሚታይ ነው። ጀነራል ተፈራ እንደሰማችሁት ነው። ብልጽግና ራሱ ባዘጋጀው ድግስ ላይ ተሞሽረን አሳይተነዋል። ምርጫው ላይ እንኳን ሊያቆመን አለመቻሉን አሳይተነዋል። አቅማችንን አሳይተነዋል። በቀጣይ ጽምዶን ሳንጠቀም በሀገር ውስጥ ያሉ ተፋላሚ ኃይሎችን በሙሉ አሰባስበን እንዘምትበታለን በማለት እቅጩን ተናግሯል። ጽምዶ ማለት የህዝብ ለህዝብ መድረክ ነው። ሱዳንንም ሌሎች ሀገራትንም ኤርትራንም ያካተተ ነው። ግን ጽምዶ ሚላ እንትን ውስጥ ሳንገባ ካውንስሉን በመጠቀም እየሰራንበት ነው ብሏል። በግልጽ እየሰራን ነው። አብረን ለመምጣት እየሰራን ነው። ስለዚህ
በጋራ በቅርብ ጊዜ ውስጥ እንዘምትበታለን በማለት እቅጩን ተናግሯል። የመጨረሻ ይህንን መስማት ያስደስታል። እኔ ይህንን ሀሳብ በማቅነቅኔ ላለፉት 2 ዓመታት በርካታ ዋጋ ከፍያለሁ። የምር በጣም ተሰድቤያለሁ። ብዙ ዘመቻዎችን አስተናግጃለሁ። ግን ደግሞ ጠቃሚ መስመር አሸናፊ መሆኑ አይቀርም። ቢዘገይም አሸናፊ መሆኑ አይቀርም እና ያ መስመር ትክክለኛ ጀግኖች እጅ መዳፍ ውስጥ ገብቶ አሁን ላይ ወደ ተግባር ሊቀየር መግለጫው እየተጠበቀ መሆኑን ሰምተናል። ይህን ከመስማት በላይ አስደሳች ነገር የለም። የኢትዮጵያ ሕዝብ ህልውና አደጋ ውስጥ ወድቋል፣ የአማራ ሕዝብ እየጠፋ ነው ብሎ ለሚያምን ሰው ይህም በስራ ከመስማት በላይ አስደሳች ነገር ሊኖር አይችልም። በተረፈ የሌሎችንም መግለጫዎች ስትመለከቱ የሌሎች ለምሳሌ ጽምዶ መድረክ ላይ የተገኙትና ፕሮፌሰር መሐመድ ሐሰን የሚናገሩበትን ቶን ስትመለከቱ፣ እርግጠኝነታቸውን ስትመለከቱ፣ አፋብን ያለበትን ቁመና ስትረዱ፣ የአብይ አህመድን ምርጫ እንኳ ስንት እዝ የፈሰሰበትን ምርጫ እንኳ እየበጠጠሰው ዞን ከተማ ድረስ መድረሱን ስትረዱ፣ ትግራይ ክልል ላይ የሚሰራውን አዳዲስ አደረጃጀት ስትመለከቱ፣ ቅድመ ዝግጅቱን ስትመለከቱ እና ታደሰ ወረደና ምስለኔው ቡድን ጥግ መያዙን ስትረዱ የቀጣይ ክረምት ለአብይ አህመድ ከባድ ደመና ዶፍ ጭነው እየመጡ መሆናቸውን ትረዳላችሁ። መጪው ክረምት ለአብይ አህመድ የመጨረሻ ውሽንፍር አጎናፍር ዶፍ የሚያስተናግድበት እንደሆነ ትረዳላችሁ። አስፈላጊው ነገር ምንድን ነው ግን? መፍጠን ያስፈልጋል። ክረምቱን መጠቀም ያስፈልጋል። እስካሁን ድረስ አንድ መግለጫ ባልተሰጠበት ሁኔታ ከትግራይ ኃይሎች ጋር አብሮ ስለመስራት አንድ እንኳን ንግግር ባልተነገረበት ሁኔታ በባዶ ሜዳ ወንድሞቻችን ሲቀጠቀጡ ነበር። እኛም እንከላከላለን ብለን ከባድ ዘመቻ ስናስተናግር ነበር። ያንን ግን በአንድ መግለጫ ማስቆም ይቻል ነበር። በአንድ መግለጫ የህዝብ ተስፋ ይፈልጋል። ስለዚህ ተሰባስበህ መተህ በጠረጴዛ ዙሪያ ጎብ ብለህ ኢትዮጵያ ህልውና አደጋ ውስጥ ነው ያለችው። ህዝባችን ዋጋ እየከፈለ ነው። ኢትዮጵያ ትልቅ ሀገር ነች፣ መፍረስ የሌለባት ትልቅ ሀገር ነች። ግን ከትንንሾች እጅ ወርቃ እየተሰቃየች ነው። ከዚህ ስቃዋ ትገላገል ዘንድ ደግሞ የእኛ ትብብር ወሳኝ ነው። ስለዚህ የኢትዮጵያ ህዝብ ሆይ አገዛዙ የሚነዛውን ፕሮፓጋንዳ ወደ ጎን አድርገህ በሁሉም አቅምህ ይህንን ትግል ደግፍ ብለህ መግለጫ ብትሰጥ አለቀ፣ ሁሉም ነገር ይቋጫል። ሶሻል ሚዲያ ላይ ጫጫታ ሊፈጠር ይችላል። አሁንም የካውንስሉ ወሬ ሲሰማ ብዙ ዘመቻ ተከፍቷል። ስለዚህ በባዶ ሜዳ መቀጥቀጣችሁን አቁሙ። ስጋታቸውን ሆነ አድርጋችሁ አሳዩቸው። ምንድነው የሚባለው? ግብፅ ላለፉት ዓመታት ማለት ነው በሺህ ለሚቆጠሩ ዓመታት አባይ ግድብ ይገደባል የሚል ስጋት ስለነበራት ብዙ ነገር ታደርግ ነበረ። ያ ስጋት ተግባራዊ እንዳይደረግ ማለት ነው። ስጋቷ እውነት ሲሆን ግን ጥቃቱ እንደቀነሰ የሚታወቅ ነው። ስለዚህ አሁንም አብይ አህመድ የካውንስል ይመሰረታል በሚል ስጋት በርካታ እንቅስቃሴ እያደረገ ስለሆነ በባዶ ሜዳ ዘመቻ መክፈት ስለሌለበት ፕሮፓጋንዳውን የሚያከሽፍና በተግባር የታገዘ ድርጊት መከወን ያስፈልጋል እላለሁ። በተረፈ ግን አብዛኛውን ነገር ስትመለከቱ መጪው ጊዜ ብሩህ መሆኑን ትረዳላችሁ። ትግራይ ያለ እንቅስቃሴ፣ ሌሎች አካባቢዎች ላይ ያሉ ኃይሎች ያሉበትን ቁርጠኝነት ስትረዱ፣ ቤኒሻንጉል ላይ የሚገርም ኃይል እየተፈጠረ መጥቷል። የሚገርም ኃይል ማለት ነው። በነገራችን ላይ ባለፈውም ቤኒሻንጉል ላይ ጭፍጨፋ እንዲፈጸም ያደረገው አገዛዙ ያንን ኃይል ማስወገዝም ስለፈለገ መሆኑን ሰምተናል። ስለዚህ እነዚህ ኃይሎች ልዩነታቸውን ወደ ጎን አድርገው በመርህ ላይ ተመስርተው እስከመጡ ድረስ ሁሉም ድጋፉን መስጠት ይገባዋል። እነሱም ቢሆኑ በቁርጠኝነት መንቀሳቀስ አለባቸው ብዬ አስባለሁ። ሌላው የአርሲውን ጥቃት ይመለከታል። እንግዲህ ባለፉት አንድ ወር ጊዜ ውስጥ የሆነውን ነገር ብቻ መለስ ብላችሁ አስቡት። በቤኒሻንጉል ክልል ውስጥ በተፈጸመ እገታ 35 ንጹሃን ሲገደሉ፣ 55 ሲቆስሉ፣ 15 ሲታገቱና ተሽከርካሪዎች ሲቃጠሉ ብልጽግና ስለ ባህር በር እያወራ ያደናግር ነበር። በአዳማ መተሐራ መስመር 5 ተሽከርካሪዎች ሲቃጠሉና 1 ሚኒባስ ሙሉ ሰው ሲታገት ብልጽግና መናፈሻ ይመርቅ ነበር። በአንድ ወር ጊዜ ውስጥ የተከሰተውን ነው የምነግራችሁ። ከ3 ሳምንት በፊት አንድ ልዩ ባስ ሙሉ አማራ አሊዶሮ ላይ ሲታገት ብልጽግና ኢትዮጵያ እያንሰራራች ነው እያለ ያሾፍ ነበር። ከሳምንት በፊት ሙቃጡሬ ላይ 2 አታባስ ሙሉ ንጹሃን ሲታገቱና 12 አማራዊ ሲገደሉ 15 አማራዊ ሲገደሉ ሌላም ፔጅን አስመጥቶ ብልጽግና ያንዘፋዝፍ ነበር። አርሲ ላይ ከአዳነች አቤቤ 37 ምዕመናን መገደሉና ከቤተ ክርስቲያን ጋር 200 መኖሪያ ቤት መቃጠሉ በመሰረት ሚዲያ ሲነገር
ኦህዴድ የአብይን የምርጫ ውጤት ለጥፎ ያልበሰብስ ነበረ። በአዲስ አበባ ሽሮ ሜዳ ፖሊስ ጣቢያ በር ላይ አንድ ምስኪን ዜጋ በፖሊስ ሲረሸን ብልጽግና የአፍሪካ ቲክቶከሮችን ተከትሎ ያረጠርጥ ነበረ። ሌላው በዚሁ አንድ ወር ውስጥ ማለት ነው ሲዳማ ላይ ከ41 በላይ ሲዳማዊ ሲጨፈጨፉ እንኳን ሰው ይቅርና እንስሳትና አዝዕርት ሳይቀር ሲወድም ብልጽግና ስለ ምርጫ ድግስ ያወራ ነበር። ይሄ ሁሉ አንድ ወር ባልሞላ ጊዜ ውስጥ የተፈጸመ ነው እና አንድ ወር ባልሞላ ጊዜ ውስጥ የሁሉ ጥቃት ሲደርስ አብይ መራሹ ብልጽግና የንጹሐን ህልፈት አጀንዳ ላይ ያደርግ ቀርቶ ወለጋ ላይ ከነሙሉ ኮንቮዩ የተበላውን ጄኔራል ህልፈት እንኳን ከቁብ ሳይቆጥር በሱዳን የተሰባሰበው ኃይል ላይ ይፎክር ነበረ። ጄኔራል ተሾመን ወደ ሚዲያ አምጥቶ ጽምዶ ላይ ይፎክር ነበረ፣ ወለጋ ላይ እየተባለ እሱ ግን ሲፎክር የነበረው ጽምዶ ላይ ነው። እና ኢትዮጵያ በአሁኑ ሰዓት የንጹሐን ህይወት ይቅርና ያገዛዙ ጄኔራሎች ህይወት እንኳ ግድ የማይሰጣት ሀገር ተደርጋለች። እንደዛ እንድትሆን እና አብይ አህመድ ማድረግ ችሏል። እና የአሁኑንም ስንመለከት ያሪሱም ማለት ነው ከወትሮ በተሻለ መልኩ የአንድ ቀን ጫጫታ መሆን ችሏል ሶሻል ሚዲያ ላይ ማለት ነው። ከዚህ በተረፈ ግን አገዛዙ ዛሬም ቢሆን እቅጩን እንዲናገር ማድረግ አልተቻለም። ጥቃቱን እንዲያወግዝ ማድረግ አልተቻለም። በዚህ ዓመት ውስጥ ብቻ 6 ጊዜ ጭፍጨፋ ምስራቅ አርሲ ላይ ተከናውኖ የጨፍጫፊዎቹን ማንነት እንኳን ሊነግረን ፈቃደኛ አይደለም። አይገርማችሁ? በሃይማኖት ተቋማት ጉባኤ በኩል ፋኖ እና ኦነግ ናቸው ያደረጉት የሚል ስላቅ ይዞ ከመምጣት ባለፈ እንደ መንግስት ይህን ጥቃት የሚፈጽመው ማን ነው ብሎ አጣርቶ እንኳ ሊናገር አልቻለም። አሁን ትናገራላችሁ እንዴ እናንተ? ማነው ጥቃቱን ያደረሰው ተብሎ እኮ ብትጠየቁ ግማሹ መንግስት ነው ይላል፣ ግማሹ በሃይማኖት የሚንቀሳቀስ ኃይል ነው ይላል፣ ግማሹ ሸኔ ነው ይላል። ለምንድን ነው ይህን የማይገልጸው ከተባለ አንደኛ ነገ ተጠያቂ ላለመሆን ነው። ወለጋ ላይ የሁሉ ጭፍጨፋ ሲፈጸም ኦነግ ነው የፈጸመው ብሎ ያውቃል ሊያገዛዙ ሸኔ በማለት ባለቤት የሌለው ድርጅት ሲጠቀም ነበር። ምክንያቱም ኦሮሚያ ክልል ውስጥ ነው፣ ታጣቂዎቹ ኦሮምኛ ተናጋሪዎች ናቸው። እነሱ እንዲወገዙበት ስለማይፈልግ ባለቤቱን እንኳን መናገር አልቻለም። እንኳን ጥቃቱን ሊያወግዝ ይቅርና ጥቃት አድራሹ ማን ነው የሚለውን እንኳን መልስ መስጠት አልቻለም። ከዚህ በላይ መዋቅር ተኮር ጭፍጨፋ ሊኖር አይችልም። አርቲስት ሰለሞን ሙሄ ዛሬ ለህዝብ ድምፁ ነው። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ፣ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? 10 ሰው ሞተ እኮ አስደነግጥህም። አሁን አዎ እንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ቀድሞ ነግረዋቸው ነው ማለት ነው። መንግስት ቴሌቪዥን፣ ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ እና በምን መጠን እንደለመድ ነው። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት አርቲስቱን እንደሰማችሁት ነው ያን ያህል ከበድ ያለ ነገር ተናግሯል ማለት ባይቻልም በዚህ ልክ ራሱ አሳስቦት መጥቶ እረፍት ነስቶት ይችን እንኳን በመናገሩ ሊመሰገን ይገባል። ከሌሎች ወራሞች ጋር ሲነጻጸር ተሽሎ በመገኘቱ ሊመሰገን ይገባል ላለው። በተረፈ አብዛኞቹ ፍቃድ ተሰጥቷቸዋል መሰለኝ። አሁን ላይ በተወሰነ መልኩ ድምፅ ለመሆን እየሞከሩ ይገኛሉ። መፍትሄው ምንድነው ከተባለ የወለጋ ሞዴል መከተል ነው። ወለጋ ላይ ተመሳሳይ እልቂት ሲፈጸም ነበር፣ እንዴት ቆመ ብሎ መጠየቅ ነው እና ያንን ተግባራዊ ማድረግ ነው። መንግስት አለመኖሩን መረዳት ነው። ይሄ መንግስት እንኳን ያንተን ሊጠብቅ ይቅርና የምርጫ ቀን እንኳ ያዘጋጀውን ድግስ በአግባቡ ማከናወን የማይችል መሆኑን መረዳት መቻል ነው። ወለጋ ደውለህና አርበኛ ንጉሴ ዋለልኝ የእነሱ ሞዴል መከተል ነው። በነገራችን ላይ ንጉሴ ዋለልኝ ብዙ ቤተሰብ የተጨፈጨፈበት ሜክሲኮ አንድ እስር ቤት ውስጥ አብረን ታስረናል። 1 ወር አካባቢ ወደ 40 ቀን አካባቢ አብረን ታስረናል። ጎን በጎን ስለነበር የምንተኘው ብዙ ነገር እናወራ ነበር። የቢዛሞ እዝ አዛዡ
ንጉሴ ዋለልኝ ጀግና ልጅ ነው፣ ቁራጥ የሆነ ልጅ ነው እና ከዛ በፊት ግን ቤተሰቦቻቸው ሲጨፈጨፍባቸው ከነበሩ ወገኖች አንዱ ነው። መጨረሻ ላይ ግን ማለቅ የለብንም በማለት የሆነ ኃይል ይዘው ወደ ትግል ገቡ። አሁን ላይ ራሳቸውንም ከማስከበር አልፈው ህዝባቸውንም እያስከበሩ ይገኛሉ። ጄኔራሉንም በቅርቡ ከነሙሉ ኮንቮው መንገድ ላይ ያስቀሩት እነ ንጉሴ ዋለልኝ መሆናቸው የሚዘነጋ አይደለም። ቢዛሞ ላይ ሁለት ኃይል ነበር፣ አሁን ተሰባስቦ ወደ አንድ መጥቷል። ወደ አንድ ሲመጣ ደግሞ ብዙ ለውጥ እንደሚያመጣ መገመት የሚከብድ አይደለም። ንጉሴ ዋለልኝ የእስር ቤት አብረን በነበርንበት ሰዓት ላይ ወለጋ ላይ ሲካሄድ የነበረውን ጭፍጨፋ የሚመራው ሽመልስ አብዲሳ የሚመራው ኃይል እንጂ ኦኤልኤ አለመሆኑን ሲነግረኝ ነበር፣ ኦነግ አለመሆኑን ሲነግረኝ ነበረ እና አብይ አህመድ የሚያላኩኩት እነሱ ላይ ቢሆንም በተጨባጭ ግን በኦነግ ስም ኃይል አደራጅተው ያን ጭፍጨፋ ሲመሩ የነበሩት የሽመልስ አብዲሳ ልዩ ኃይሎች መሆናቸውን ሲነግረኝ ነበር። ስለዚህ ይህን ንጉሴ ሞዴል መከተል ነው ዋናው ነገር። የምርጫ ቀንን አፋብንም መግታት ያልቻለ አፋብንም ማስቆም ያልቻለ አገዛዝ የኔን ደህንነት ያስከብራል ብሎ ማመን የዋህነት ነው። በተረፈ ከዚህ በፊት እንደተናገርኩት የአብይ አገዛዝ ፍጻሜ እየመጣ ይገኛል። ብዙዎቻችሁ ምርጫ በተካሄደ ማግስት ላይ የምንገኝ በመሆናችን የተነሳ ስሜታችሁ ተነክቷል። ተመልካች ቁጥር ቀንሷል። እያያችሁ አይደለም። ፖለቲካ አስጠልቷችኋል። ግን እውነት እላችኋለሁ እንደዚህ ጊዜ ተስፋ ሰጪ ጊዜ የለም። ተስፋ ሰጪ ጊዜ የለም። አብይ አህመድ አገዛዝ አለ ሲባል ከስሞ የሚገኝ አገዛዝ ነው። እነግርሃለሁ። እንደ ሳዳም ሁሴን፣ እንደ መሐመድ ጋዳፊ፣ እንደ ሆስኒ ሙባረክ፣ ኒኮላይ ቻውቸስኮ፣ እንደ ቤኔቶ ሙሶሊኒ አለ ጠንካራ ስርዓት እየመሩ ነው ብላችሁ ስታስቡ የሆነ ሰዓት ላይ ከነግብስብሱ የሚጠራረግ አገዛዝ ነው። ይህን እነግርሃለሁ። በጣም በአጭር ጊዜ ውስጥ አብይ አህመድ አገዛዝ የሆነ ሰዓት ላይ አለ ተብሎ ሲታሰብ፣ ጠነከረ ተደራጅቶ መጣ ተብሎ ሲታሰብ የውሃ ሽታ ሆኖ የሚገኝ አገዛዝ ነው። ከነዚህ ከጠቀስኳቸው ከነ ሳዳም ሁሴን፣ መሐመድ ገዳፊ፣ ሁስኒ ሙባረክ ለየት የሚያደርገው ግን እና አብይ አህመድ ከወደቁ በኋላ ምንም የሚታወሱበት የሚናፈቁበት በጎ ነገር የማይኖራቸው መሆኑ ነው። የሚታወሱበት የሚናፈቁበት ልክ አሁን ለምሳሌ ብልጽግና ላይ ሆነ ወደኋላ መለስ ብለህ ስታስብ ከኢህአዴግ ዘመን ውስጥ የሚናፈቅ ታገኛለህ። አብይ አህመድ ዘመን ውስጥ ግን የሚናፈቅ ነገር የለም። ቅንጣት ታክል ምናልባት የሚናፍቁት እሱን ተከትለው ከኋላ መሬት ሲዘርፉ የነበሩ የፕሮስፐሪቲ ጎስፕል አቀንቃኞች ካልሆኑ በስተቀር የፓርቲው ባለሀብቶች ካልሆኑ በስተቀር እንደ ህዝብ ቅንጣት የሚናፈቅ ነገር ይኖረዋል ተብሎ አይታሰብም። እንደ ኢህአዴግም ብስባሽ አይወጣውም። ብልጽግና ኢህአዴግ ብስባሽ ነው፣ ጀነራል ተፈራ እንደተናገረው ማለት ነው። እና ብስባሽ የማይወጣውና ከነ ብስባሹ ተጠራርጎ የሚወገድ አገዛዝ መሆኑ የሚያጠራጥር አይደለም። በተረፈ ቅድም እንዳልኩት በሱዳን የተገኙትን እነ ፕሮፌሰር መሐመድ ሐሰን የተናገሩትን ኢንተርቪው ገብታችሁ ስታዳምጡ የአርበኛ ዘመነ ካሴን ታሪካዊ መግለጫ ነው እንዲያ ፍኖተ ካርታ እኮ ነው ጌታዬ። እሱን መለስ ብላችሁ በአግባቡ ስታሰላስሉ የጀኔራል ተፈራ ማሞን በእርግጠኝነት የተሞላ ኢንተርቪው ገብታችሁ ስታዳምጡ የቲዲኤፍን ዝግጅትና የነ ጀኔራል ታደሰ ወረደን ስንብት ስትመለከቱ ጀኔራል ታደሰ ወረደን በመጠቀም ትግራይን ለማተራመስ ታቅዶ ነበር። አከሸፈባችሁ። ታገተ ምን ተባለ እያሉ አጫጫውት ግን ከሽፎባችኋል። እና እነዚህ ሁሉ ነገሮች ስትመለከቱ በዚህ ክረምት አለ ነገር እንዳለው ነው ፋሲል ደሞዝ ዘንድሮ አለ ነገር እንዳለው በዚህ ክረምት ውስጥ አዲስ ነገር መከሰቱ አይቀርም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።